ለአራት ዓመት የተዘጋ ሳጥን ነው። እንግዲህ ከአራት ዓመት በፊት ከክፍለ ሀገር ወደ አዲስ አበባ ለስራ ሲሄድ ማለት ነው የምፈልጋቸውን እቃዎችና የምጠቀምባቸው አንዳንድ እቃዎች ነበሩ። እነሱን እቃዎች በዚህ ሳጥን ውስጥ ነበረ እንግዲህ ዘግቼ ሄድኩኝ ማለት ነው። ይሄ በነገራችን ላይ ሳጥን ሳይሆን የተበላሸ ጂፓስ ነው ማለት ነው። አሁን እንግዲህ ከአራት ዓመት በኋላ እንፈታውና ውስጥ ላይ ያሉትን የድሮ እቃዎችን የምንመለከት ይሆናል ማለት ነው። በጣም ጓጉቻለሁኝ። እስከዛሬ ድረስ እንግዲህ በፊት በጣም እጠቀምባቸው የነበሩ እቃዎች ናቸው ማለት ነው። አረፈታ በእናትህ እንዴ! ድሮ ያው በጣም የተለያዩ እቃዎች ምናምን እመራመር ነበር። ይገርማችኋል። አብረን ነው የምናየው እንግዲህ ጋይስ ይህ ከአራት ዓመት በፊት የተቆለፈ ሳጥን ነው ማለት ነው። ዋው ኦ ማይ ጉድነስ እንግዲህ ይኸው እንደምታዩት ጋይስ ይሄን ይመስላል። ምን አሉት የሚለው ቻርጀር አለ እዚህ ጋር እንደምትመለከቱት ማለት ነው። ከዛ እዚህ ጋር ዲናሞ አለ። እንግዲህ ድሮ ይቺ እንደ ፋን ነገር ሰርቻት ነበር። ይኸው እዚህ ጋር ባትሪው አለ። ይሄ ራሱ ባትሪው በጣም ነፍቷል ማለት ነው። አያችሁት? በዚች ነበር ይችን ማሽከረከራት ማለት ነው። እናቴ ሰዓቴ አይገርምም ጋይስ? ይሄ ሰዓት እስካሁን ድረስ ይሰራል። አያችሁት? ዋው! እና ደግሞ እዚህ ጋር 10 ብር የድሮ 10 ብር አለ እንደምትመለከቱት። ኦኤምጂ እቺ ባለ ሰፌዱ አያችሁት? ሶላር ደግሞ ማለት ነው እንግዲህ ተሰብሯል። አያችሁት? ደህና ነበርኩ ሲገጫጭ ምናምን። ይሄ ሶላር የምጠቀምበት ነበር እንግዲህ የተለያዩ እቃዎችን ለመጠቀም ምናምን ማለት ነው። ሞተር እዚህ ጋር የተለያዩ ቦርዶች አሉ። ካሞን ጋይስ እንደምታዩዋቸው ናቸው እነዚህ እቃዎች እንግዲህ የቆልፌባቸው ሄድኳቸው እቃዎች ማለት ነው። ዲናሞ እዚህ ጋር አለ ከማግኔት ጋር። ይሄኛው ደግሞ ፋን ነው ማለት ነው ጋይስ። ይሄኛው ያው እዚህ ጋር ሶላር አለ ማለት ነውና ከሶላሩ ጋር ያያያዝኩት ፋን ነው። እና ይሄ በሙቀት ወቅት ምናምን ግድግዳ ላይ ምናምን አድርጌ የምጠቀምበት ፋን ነው። አሁን በደንብ ፀሐይ ካልወጣ ይሰራል። ፀሐይ ከወጣ አሳያችኋለሁ፣ እንዳሳያችሁ ፋኗን ማለት ነው። አያችሁ? አሁን ራሱ በጣም ኃይለኛ ነፋስ አላት ማለት ነው። ይሄን የምጠቀመው በፊት እንግዲህ በሙቀት ወቅት ምናምን አየር የማገኝበት ነው ማለት ነውና በጣም አሪፍ ፋን ነች። በጣም አሪፍ ጻዲ። እቺ ሞባይል ራሱ ትሰራለች ጋይስ። የተወሰነ ትንሽ ችግር ነው ያለባት እንጂ እዚህ ጋር ሌላ ነው ከየድሮ ሞባይል ያለች ባይዘው ማለት ነው። እቺ ሞባይል በጣም ታሪከኛ ሞባይል ናት። ኢንተርኔት መጠቀም የጀመርኩኝ በዚች ሞባይል ነው ማለት ነው። በጣም የድሮ ሞባይል ናት። የምታውቋት ካላችሁ በጣም ኦሪጂናል ማለት ነው። አሁን እንግዲህ ተስራ ነው እንጂ አረገድ በልቷታል። ካሜራቸው ራሱ በጣም ጸድ የነበረ የድሮ ኖኪያዎች ናቸው እነዚህ። ከዛ እዚህ ጋርም የተለያዩ ባትሪዎች አሉ። አይሰራም ባትሪ ሁላ ሞቷል። መፍቻዎች ይሄ ነው እንግዲህ ስፒከሩ ማለት ነው። ለእቃዎቹ እነዚህ ናቸው። በጣም የሚገርም ነው እንግዲህ ማለት ነው። በፊት በጣም እዚህ በነበርኩ ሰዓት ዝም ብዬ ሰራራ ነበር የተለያዩ የተበላሹ ነገሮች ምናምንና እንደዚህ መጠጋገን ምናምን በጣም ወድ ነበር ስለነበር ነው እቃዎችን እንደዚህ ያስቀመጥኳቸው ማለት ነው በዚህ ውስጥ። እና በጣም አሜዚንግ ከነዚህ እቃዎች ጋር በጣም የሚገርም ትውስታ አለኝ ማለት ነው በጣም። ለማንኛውም ጋይስ እንግዲህ ዛሬ አብረን ካፍታ ነው በረጋግደን ነው ይሄን ሳጥን እንደምታዩት ይመስላል። ይመቻችሁ። በሌላ ቪዲዮ እስከምንገናኝ ድረስ
ፒስ